እነዚህን 5 ህልሞች ካዩ ፈጽሞ ችላ እንዳይሉ። ፈጣሪ በህልሞ ሊነግሮት የሚፈልገው ችላ ያሉት 5 ወሳኝ መልእክቶች። እስከ መጨረሻው ተከታተሉን። እግዚአብሔር አሁንም በህልም ይናገራል። የሚናገረውም ሊያስጨንቀን ወይም ሊያስፈራራ ሳይሆን እኛን ለማንቃትና ለማስጠንቀቅ ነው። ግን እነዚህን ማስጠንቀቂያዎች ችላ ካላችሁ ከምታስቡት በላይ ዋጋ ልትከፍሉ ጫና ላይ መሆናችሁ እንድታውቁ ይሆን ዛሬ የእግዚአብሔር ማስጠንቀቂያ የሚይዙ 5 ህልሞች ማካፈል እፈልጋለሁ። ፍጹም ችላ ሊባሉ የማይገባቸው ህልሞች። ከነዚህ ውስጥ አንዳቸውም ካጋጠማችሁ ይህ መልእክት ምናልባት የእናንተን ትኩረት የሚስብ የእግዚአብሔር ዋነኛ ቅስቀሳ ሊሆን እንደሚችል ይወቁ። ለቻናላችን አዲስ ከሆናችሁ መጽሐፍ ቅዱሳዊ ትምህርቶችን ለሁሉም ግልጽ በሆነ መንገድ ስለምናቀርብ ሰብስክራይብ በማድረግ ቤተሰብ ይሁኑ። አንደኛ፣ መውደቅ። የመውደቅን ህልም አልማችሁ ይሆናል። ምናልባት ከህንፃ ላይ ከቆማችሁበት ገደል አፋፍ ላይ ወይም በድንገት ወደ ጨለማ ወድቃችሁ መጨረሻ ወደ ሌለው መውረድ። እንዲህ ያሉ ህልሞች መንፈስን የሚረብሹ ናቸው። ምናልባትም ከቀን ውሎ ሐሳብ የመነጨ ነገር መስሎ እንዳይሰማ መንፈሳዊ ማስጠንቀቂያ ነው። እግዚአብሔር ለሕይወታችሁ ከጣለው ጽኑ መሠረት እየወጣችሁ እንደሆነ እያሳያችሁ ይሆናል። አሁንም ቢሆን እናንተ መልካም ነገሮችን እያደረጋችሁ እንደሆነ ይሰማችኋል። ነገር ግን በእግዚአብሔር ዘንድ እንዳሰባችሁት አይደለም። በአንደኛ ቆሮንቶስ 10 ከቁጥር 12 ላይ እንዲህ ይላል፣ ስለዚህ እንደቆመ የሚመስለው እንዳይወድቅ ይጠንቀቅ። ሳናስተውል መንፈሳዊ ማንነታችንን ከመጣል እንጠብቅ። ይህ ህልም ካሉበት መንፈሳዊ እንቅልፍ ለማንቃት ለአፍታ ቆሞ ማሰላሰልና ልባችሁን ለመመለስ የሚደረግ ጥሪ ነው። ንስሐ እንግባ። እግዚአብሔር ወዳስቀመጠው የመጀመሪያ ሐሳብና እንመለስ። 2 ጎርፍ ወይም የሚጨምር ውሃ። ስለ ውሃ ያሉ ህልሞች አንዳንድ ጊዜ ሰላማዊ ሊሆን ይችላሉ። ነገር ግን ውሃ ከአቅም በላይ ከሆነ፣ በፍጥነት የሚጨምር ወይም ሁሉንም ነገር የሚያጠቃልል ከሆነ ማስጠንቀቂያ ነው። በህልማችሁ ውስጥ የጎርፍ ማጥለቅለቅ ከተመለከቱ የሚገልጸው ብዙ ነገር ስሜትን፣ ኃጢአትን፣ ጭንቀትን ወይም ሊከሰቱ የተቃረቡ ውጤቶችን ነው። በተጨማሪም በሕይወታችሁ ውስጥ የሆነ ነገር ከቁጥጥር ውጪ እየሆነ መምጣቱን የሚያሳይ ምልክት ነው። እንዲሁም ብዙም ሳይቆይ ጉዳዩ ሊያሸንፋችሁ እንደተቃረበ ያመለክታል። ወደ ዘፍጥረት 6 ተመልሰን ስናስብ የጥፋት ውሃ በዘፈቀደ የመጣ አይደለም። ማስጠንቀቂያዎች ችላ በተባሉበት ዓለም ላይ የመጣ የእግዚአብሔር ፍርድ እንጂ። በተመሳሳይ መንገድ እነዚህ ህልሞች በሕይወታችሁ ውስጥ የመጣው መንፈሳዊ ሸክሞች በዝተው እናንተን ወደ መስበር ተቃርበዋል ማለት ነው። ስለዚህ እግዚአብሔር እናንተን ለማጥፋት ከመጣው ጉዳይ በፊት የምትነቁበትን መልእክት እያስተላለፈልን ነው። 3 የእንስሳት ጥቃት ወይም አጋንንታዊ መገኘት። አንዳንድ ህልሞች ልባችንን በድንጋጤ አናውጠው እንድንነቃ፣ ነቅተንም ደግሞ ተመልሰን እስከ ማንተኛ ድረስ የሚያደርሱን አሉ። የዱር አራዊት ሲያሳድዱን፣ እባቦች ብቅ ሲሉ ወይም ጨለማ እንደ አጋንንት ተመስሎ ከሆነ ጥግ ላይ ተደብቆ ሲመለከተን፣ እንዲህ ያሉ ህልሞች ከቅዠቶች በላይ ናቸው። የመንፈሳዊ ማስጠንቀቂያ ያለበትን ጉዳይ ቢያመለክቱ ናቸው። በመጠን ኑሩ፣ ንቁ። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። አንደኛ ጴጥሮስ ቁጥር 5 ላይ እንደዚህ ያሉ ህልሞች ብዙ ጊዜ በዙሪያችን እውነተኛ መንፈሳዊ ጦርነት እንዳለ ያሳያሉ። ምናልባትም በአጋንንት ጥቃት ውስጥ ሆናችሁ ሊሆን ይችላል። ወይም ለእናንተ ቅርብ የሆነ ሰው ከጨለማ ጋር ትግል ውስጥ ገብተዋል። ስለዚህ ለመጾምና ለመጸለይ ቦታን ለማንጻትና የእግዚአብሔርን ጥበቃ ለመጠየቅ ጊዜው አሁን ነው። ይህ በፍርሃት የመኖር ጥሪ አይደለም፣ በጸሎት የመታገል ጥሪ እንጂ። 4 ጥርሶች ወይም ጸጉርን ማጣት። ጥርሶች ሲነቀሉ ወይም ሲሰበሩ እንዲሁም ጸጉር ሲነቀሉ ህልም መመልከት በራስ አለመተማመን ወይም የከንቱነት መገለጫ ሆኖ ሊሰማችሁ ይችላል።
በመንፈሳዊ ዓይን ሲታይ ግን በጣም በጥልቀት የሚሄድ ነው። ጥርሶች ወይም ጸጉር ብዙ ጊዜ የእናንተን ቃላት ኃይል ወይም ጥበብን ይወክላሉ። ልክ ሳምሶን በመሳፍንት 16 ላይ ጸጉሩ የወከለው ነገር እንደነበረ የእናንተንም ጥንካሬና መንፈሳዊ ሽፋን ሊወክል ይችላል። እንዲህ ያለ ህልም ስታዩ የመንፈሳዊ አቅም መዳከምና በጣም አስፈላጊ ነገሮችን ለማጣት እየተቃረብን እንደሆነ ሊያመለክት ይችላል። ስለዚህ እግዚአብሔር መንፈሳዊ አቅምህን አንድ ነገር እየጨረሰው እንደሆነ ቆም ብለህ ጥንካሬና ነገርን እንድታስመልጥ እድል እየሰጠ ሊሆን ይችላል። አምስተኛ መነጠቅ ወይም ከንጥቀት መቅረት። ይህኛው እጅግ አሳሳቢ ጉዳይ ነው። ብዙ አማኞች የሚወዳቸው ሰዎች ሲነጠቁ ወደ ሰማይ ሲሄዱ ግን እነሱ እዛው ሲቀሩ ያልማሉ። ይህ ከባድ የማስጠንቀቂያ ደወል ነው። ኢየሱስ ስለዚህ ጉዳይ በማቴዎስ 15 ላይ ስለ 10 ደናግል ምሳሌ ሲናገር 5ቱ ተዘጋጅተው ነበር፣ 5ቱ ግን ተዘናግተዋል። ሙሽራው በመጣ ጊዜ ግን በሩ ተዘጋ። ይህ አይነት ህልም እርጋታን የሚጠይቅ ግን በአስቸኳይ ምላሽ መሰጠት ያለበት የእግዚአብሔር ድምፅ ነው። ጊዜው ሳይረፍት እንንቃ፣ እንመለስ። ለቅጣት የመጣ አይደለም፣ ስለ ፍቅር እና እናንተን ለማስበለጥ እንጂ። ምክንያቱም የእግዚአብሔር ማስጠንቀቂያዎች ሁሉ ጊዜ እኛን ለመጠበቅ ባለው ፍላጎት ላይ የተመሰረቱ ናቸው። ተመልካቾቻችን ከነዚህ ህልሞች ውስጥ አንዳቸውም አጋጥሟቸው ከሆነ ችላ እንዳይላቸው። እግዚአብሔር እኛ ለማስፈራራ ሳይሆን በቅን መንገድ እንዲመራን እንዲጠብቀንና በከለላ ውስጥ እንድንመላለስ ያስጠነቀቀናል። ይህን የእግዚአብሔር መንፈስ በዝምታ ጀርባ አትስጡት። በእንቅልፋችሁ ውስጥ እንኳን እርሱ አሁንም እናንተን ለማስመለጥ እየተናገረ ነው። ይህ መልእክት ከተጠቀማችሁ ቪዲዮውን ላይክ አድርጉ፣ ለሌሎች ማጋራቱን አይዘንጉ። አብረን በእውነት ማደግ እንቀጥል። ተኝተንም ቢሆን የእግዚአብሔር ድምፅ መስማት መታደል ነው። የሚቀጥለው ቪዲዮ እስከምንገናኝ ቸር ይሰንብቱ።